ታላቁ ቅዱስ ዮሐንስ አፈወርቅን ስንቶቻችን እናውቀዋለን? የህዳር 17 የቅዱስ ዮሐንስ አፈወርቅ በዓል የሚከበረው ለምንድን ነው? የተወለደበት ቀን መታሰቢያ፣ አጽሙ የፈለሰበት ወይም የተዘዋወረበት ቀን፣ በቁስጥንጥንያ ሊቀ ጳጳስ ሆኖ የተሾመበት ቀን፣ የብሉይና የሐዲስ ኪዳን መጻሕፍትን መተርጎም የጀመረበት ቀን። አጽሙ የፈለሰበት ወይም የተዘዋወረበት ቀን ህዳር 17 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረው የቅዱስ ዮሐንስ አፈወርቅ በዓል ፍልሰተ አጽሙ ወይም የቅዱስ ሥጋው መዘዋወር መታሰቢያ ነው። ቅዱሱ በመስከረም 14 ቀን 407 ዓ.ም በስደት አርፏል። ከበርካታ ዓመታት በኋላ ልጁ ንጉሥ ቴዎዶሲዮስ በታላቅ ንስሐና ክብር የቅዱሱን አጽም ከቀበሩበት ስፍራ አምጥቶ በቁስጥንጥንያ አስቀመጠው። ይህ የአጽም ፍልሰት ወይም መዛወር የተፈጸመበት ታሪካዊ ክስተት በዓል ተይዞለት የሚዘከረው በህዳር 17 ነው። ቅዱስ ዮሐንስ አፈወርቅ የሚል ታላቅ ስም የተሰጠው ለምን ነበር? በወርቅ አንጥረኝነት ሙያ የተካነ ስለነበር፣ በስብከቱ ወቅት በቤተ መቅደስ ወርቅ ስለሚበተን፣ ቃሉ እንደ ወርቅ የከበረና የነጠረ ስለነበርና በእመቤታችን ስዕል ስለተመሰከረለት፣ ንግሥቲቱ አውዶክሲያ በስደት ወርቅ ስለሰጠችው፣ ቃሉ እንደ ወርቅ የከበረና የነጠረ ስለነበርና በእመቤታችን ስዕል ስለተመሰከረለት። አፈወርቅ የሚለው ቅጽል ስም የተሰጠው ቅዱስ ዮሐንስ እጅግ አንደበተ ርቱዕ በመሆኑና ስብከቶቹ ጥልቅ፣ አነቃቂና ሰዎችን ወደ ንስሐ የሚመሩ ስለሆነ ነው። ቃሉ እንደ ወርቅ የከበረና የነጠረ ተደርጎ ይቆጠር ነበር። ከዚህ በላይ ስለ እመቤታችን ቅድስት ድንግል ማርያም ድንግልና ሲያብራራ በንጉሥ አዳራሽ ከነበረው ስዕሏ አፈወርቅ ዮሐንስ መልካም ተናገርክ የሚል ድምፅ መውጣቱን ቤተ ክርስቲያን ታስተምራለች። ቅዱስ ዮሐንስ አፈወርቅ ለምን ወደ ስደት ተላከ? የቁስጥንጥንያን ከተማ ለቆ በገዳም መኖር ስለፈለገ፣ ንጉሥ አርቃዲዮስንና በተለይም ንግሥቲቱ አውዶክሲያን ስለ ብልሹ ስራቸው ያለ ፍርሃት ስለገሰጸ፣ በአንጾኪያና በቁስጥንጥንያ መካከል የዶክትሪን ወይም የትምህርት ልዩነት ስላመጣ፣ ከሮማው ጳጳስ ጋር በስልጣን ክፍፍል ላይ ስለተጣላ፣ ንጉሥ አርቃዲዮስንና በተለይም ንግሥቲቱን አውዶክሲያን ስለ ብልሹ ስራቸው ያለ ፍርሃት ስለገሰጸ፣ ቅዱስ ዮሐንስ አፈወርቅ ከማንም ሳይሰማ እውነትን በድፍረት ይናገርና ብልሹ አሰራርን ይገስጽ ነበር። በዚህም ምክንያት የንጉሡ አርቃዲዮስ ሚስት የሆነችው ንግሥቲቱ አውዶክሲያ በቅዱሱ ተክሳስ ተበሳጭታ በሐሰተኛ ክስ አስወግዳ አሳደደችው። ቅዱሱ ይህን ሁሉ መከራ በጽናትና በትዕግስት የተቀበለ ሲሆን ለክርስቲያኖች የእውነትን ቃል አለመፍራት ትልቅ አብነት ሆኗል። ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያን ታሪክ ውስጥ በዋነኝነት የሚታወቀውና ትልቅ አስተዋጽኦ ያደረገው በየትኛው ሥራ ነው? በብሉይና በሐዲስ ኪዳን መጻሕፍት ላይ የሰፋ ትርጓሜ ወይም ድርሳናት በመጻፍ፣ ታላላቅ ገዳማትን በመመስረትና ገዳማዊን ሕይወት በመምራት፣ በጥምቀት ሥርዓት ላይ ለውጦችን በማምጣት፣ የቅዱሳት ስዕላትን አጠቃቀም በመቃወም፣ በብሉይና በሐዲስ ኪዳን መጻሕፍት ላይ የሰፋ ትርጓሜ ወይም ድርሳናትን በመጻፍ ቅዱስ ዮሐንስ አፈወርቅ በዋነኝነት በቤተ ክርስቲያን ታሪክ ውስጥ ከታላላቅ የዓለም ሁሉ መምህራን አንዱ ተደርጎ የሚወሰደው በጻፋቸው እጅግ በርካታ የትርጓሜና የዶክትሪን ድርሳናት ነው። ከ600 በላይ የሚሆኑ የብሉይና የሐዲስ ኪዳን መጻሕፍት ትርጓሜዎችንና ተግሳጻትን ለትውልድ አበርክቷል። ቅዱስ ዮሐንስ አፈወርቅ አጽም የፈለሰው ወይም የተዘዋወረው ከረፍቱ በኋላ በስንት ዓመት ገደማ ነው? በ10 ዓመት ገደማ፣ በ20 ዓመት ገደማ፣ በ50 ዓመት ገደማ፣ በ35 ዓመት ገደማ? በ35 ዓመት ገደማ። ቅዱስ ዮሐንስ አፈወርቅ በስደት እያለ መስከረም 14 ቀን 407 ዓ.ም አረፈ። አጽሙ የፈለሰበት ታሪካዊ ክስተት የተከናወነው ደግሞ በ442 ዓመተ ምህረት አካባቢ ሲሆን ይህ ከእረፍቱ በኋላ በ35 ዓመታት ውስጥ መፈጸሙን ያመለክታል። ፍልሰት አጽሙን ያስፈጸመው አባቱ አርቃዲዮስን ተክቶ የነገሰው ልጁ ንጉሥ ቴዎዶሲዮስ ወይም ታናሹ ሲሆን ይህን ያደረገው ቤተሰቡ በቅዱሱ ላይ በፈጸመው ግፍ ተጸጽቶ ነው። ቅዱስ ዮሐንስ አፈወርቅ በሊቀ ጳጳስነት ሲያገለግል ምን አይነት ልዩ ሥርዓት በማደራጀት ይታወቃል? በቀን 3 ጊዜ መጸለይን በመጀመር፣ ሴቶች ዲያቆን እንዳይሆኑ በመከልከል፣
በጎዳናዎችና በሕዝብ ስብስቦች መዝሙር ወይም ድጓ በመዘመር የሚካሄድ የክርስቲያን ሰልፍ ወይም ስርዓት ማደራጀት፣ የቅዱስ ሲኖዶስን ስብሰባ ለመጀመሪያ ጊዜ በመጥራት፣ በጎዳናዎችና በሕዝብ ስብስቦች መዝሙር ወይም ድጓ በመዘመር የሚካሄድ የክርስቲያን ሰልፍ ስርዓት በማደራጀት፣ በቁስጥንጥንያ ሊቀ ጳጳስ ሆኖ ሲያገለግል ቅዱስ ዮሐንስ አፈወርቅ በአርዮሳውያን መናፍቃን ይካሄድ የነበረውን የሌሊት ሰልፍ ለመቃወም የኦርቶዶክሳውያን ምዕመናን ማህሌት በማለትና መዝሙር ወይም ድጓ በመዘመር በቤተክርስቲያናዊ ስርዓት መሰረት ሰልፍ እንዲያደርጉ አደራጅቷል። ይህ ልማድ በቤተክርስቲያን ውስጥ የጸሎትና የዝማሬ ሰልፎች እንዲስፋፉ ትልቅ አስተዋጽኦ አድርጓል። ቅዱስ ዮሐንስ አፈወርቅ የመጨረሻ ቃሉ ምን እንደነበር ተዘግቧል። ጌታ ሆይ ነፍሴ በእጅህ አደራ እሰጣለሁ። ስለ ሁሉም ነገር ክብር ለእግዚአብሔር ይሁን። ስምህን ያመኑ ለዘላለም ይድናሉ። እውነት ትነግሳለች። ስለ ሁሉም ነገር ክብር ለእግዚአብሔር ይሁን። ቅዱስ ዮሐንስ አፈወርቅ በስደት እያለ በከባድ መከራ ውስጥ አልፏል። ይህ ሁሉ መከራ በእግዚአብሔር ፍቃድ መሆኑን ተቀብሎ የመጨረሻው እስትንፋስ ሲተው ስለ ሁሉ ነገር ክብር ለእግዚአብሔር ይሁን የሚል ቃል እንደተናገረ ታሪኩ ይዘግባል። ይህ ቃል በሕይወቱ በሙሉ መከራን በትዕግስትና ለእግዚአብሔር በመታዘዝ መቀበሉን የሚያሳይ ነው። ቅዱስ ዮሐንስ አፈወርቅ የየትኛው የዘመን ዘይቤ ዋና ቅዳሴ ስርዓት ደራሲ ተደርጎ ይወሰዳል? የሮማ ካቶሊክ ስርዓት፣ የእስክንድሪያ ስርዓት፣ የሶሪያ ስርዓት፣ የቁስጥንጥንያ ስርዓት? የቁስጥንጥንያ ስርዓት። ቅዱስ ዮሐንስ አፈወርቅ የቁስጥንጥንያ ወይም ቤዛንታይን ስርዓት ተከትለው በሚሄዱ አብዛኞቹ የምስራቅ ኦርቶዶክስ አብያተ ክርስቲያናት ውስጥ በብዛት ጥቅም ላይ የሚውለው የቅዱስ ዮሐንስ አፈወርቅ ቅዳሴ ተደርጎ ይወሰዳል። ምንም እንኳን የቅዳሴ ሙሉ ይዘት ቅዱሱ እንደጻፈው ባይሆንም እርሱ በሊቀ ጳጳስነት ዘመኑ የነበረውን ቅዳሴ አሳጥሮና አደራጅቶ ለምዕመናን ይበልጥ ተስማሚ እንዲሆን ስላደረገው ዋናው ደራሲነት ለእርሱ ተሰጥቷል። ቅዱስ ዮሐንስ አፈወርቅ ከተሾመ በኋላ ወዲያውኑ የገሰጸውና በአገልግሎት ዘመኑ ሁሉ ሲያወግዘው የቆየው ዋነኛው የህብረተሰብ ችግር ምንድን ነበረ? በሀብታሞችና በድሆች መካከል ያለው ከፍተኛ ልዩነትና የሀብታሞች ስግብግብነት፣ የአርዮሳውያን መናፍቃን ትምህርት መስፋፋት፣ የገዳማዊ ሕይወት መዳከም፣ ከሮማን መንግስት ጋር የነበረው የፖለቲካ ግጭት። በሀብታሞችና በድሆች መካከል ያለው ከፍተኛ ልዩነትና የሀብታሞች ስግብግብነት። ቅዱስ ዮሐንስ አፈወርቅ በስብከቶቹ ውስጥ ትልቅ ቦታ ከሰጣቸው ጉዳዮች አንዱ ማህበራዊ ፍትህ ነበር። በተለይም በቁስጥንጥንያ ከተማ በሀብታሞችና በድሆች መካከል የነበረውን አሰቃቂ የኑሮ ልዩነትና የሀብታሞችን ስግብግብነትና የድሆች መበዝበዝ በጽኑ ይገስጽ ነበረ። ቤተክርስቲያን የድሆች መደገፊያ መሆን እንዳለባትና ሀብታሞች የሀብታቸው የተወሰነ ክፍል ለችግረኞች እንዲያካፍሉ አጥብቆ አስተምሯል። ይህ ተግሳጹም ንጉሳዊ ቤተሰብ ጭምር እንዲጠላውና ወደ ስደት እንዲላክ ዋነኛው ምክንያት ሆኗል። የቅዱስ ዮሐንስ አፈወርቅ የትውልድ ከተማ የት ነው? ቁስጥንጥንያ፣ አርመን፣ ኢየሩሳሌም፣ አንጾኪያ። አንጾኪያ። ቅዱስ ዮሐንስ አፈወርቅ የተወለደው በሶሪያ ታላቅ ከተማና የቤተ ክርስቲያን ማዕከል በነበረችው አንጾኪያ ከተማ ውስጥ በ347 ዓመተ ምህረት ገደማ ነው። የዓለማዊ ትምህርቱን ሕግና ፍልስፍና ያጠናው በዚሁ ከተማ ሲሆን በኋላም ለ12 ዓመታት ያህል በዚያው ከተማ ውስጥ በታላቅ ስብከቱና ትምህርቱ ካገለገለ በኋላ ነው ወደ ቁስጥንጥንያ የሊቀ ጳጳስነት አገልግሎት የተጠራው። የቅዱስ ዮሐንስ አፈወርቅ እናት አንቱሳ በክርስትና ታሪክ ውስጥ በዋነኝነት የምትጠቀሰው በየትኛው የህይወት ዘርፍ ነው? ታላቅ ገዳምን በመመስረት፣ ንጉሥ አርቃዲዮስን ወደ ክርስትና በመመለስ፣ በልጇ አስተዳደግና ትምህርት የጣረች ጽኑ ክርስቲያን እናት በመሆኗ፣ በቁስጥንጥንያ ከተማ የድሆች መርጃ ድርጅት በመምራት፣ በልጇ አስተዳደግና ትምህርት የጣረች ጽኑ ክርስቲያን እናት በመሆኗ። የቅዱስ ዮሐንስ አፈወርቅ እናት አንቱሳ ዮሐንስ ገና በልጅነቱ አባቱን በማጣቱ በ20 ዓመቷ ባልቴት ሆና ቀርታለች። በዚህ ወቅት ጋብቻ ላለመፈጸም ጽኑ ቁርጠኝነት አሳይታ ልጇ ዮሐንስ በከፍተኛ ዓለማዊ ትምህርት እንዲጎብዝ ካደረገች በኋላ ወደ መንፈሳዊ ሕይወት እንዲያመራ ትልቅ አስተዋጽኦ አበርክታለች።
በመንፈሳዊ ታሪክ ውስጥ እርሷ የክርስትናን እምነት በጽናት ለልጆቻቸው ያስተማሩ እናቶች ሁሉ ምሳሌ ተደርጋ ትጠቀሳለች። ቅዱስ ዮሐንስ አፈወርቅ በሊቀ ጳጳስነት ሲሾም የነበሩ የቤተ ክርስቲያን ስልጣን ባለቤቶች ምን አይነት ዘዴ በመጠቀም ነው ወደ ቁስጥንጥንያ ያመጡት? በይፋ ወደ ቁስጥንጥንያ እንዲመጣ በደብዳቤ በመጠየቅ፣ በንጉሥ ትእዛዝ በኃይል ታስሮ፣ በንጉሥ አርቃዲዮስ ወርቅና ዝና በመስጠት፣ የሮማ ግዛት ወታደሮች አንጥረኛ ነህ ብለው አፍነውና ደብቀው በመውሰድ በአንጾኪያ ከተማ ባለው ታላቅ ዝናውና በሕዝቡ ፍቅር የተነሳ ቅዱስ ዮሐንስ በይፋ ወደ ቁስጥንጥንያ ቢጠራ በሕዝቡ ዘንድ ከፍተኛ ተቃውሞ እንደሚገጥማቸው ፈርተው ነበር። ለዚህም የሮማ ግዛት ባለስልጣናትና ወታደሮች ቅዱሱን በድብቅ አንጥረኛ ነህ በሚል ሽፋን ከአንጾኪያ አፍነውና ደብቀው ወስደው በ397 ዓ.ም የቁስጥንጥንያ ሊቀ ጳጳስ አድርገው ሾሙት። የቅዱስ ዮሐንስ አፈወርቅ ትምህርቶች በዋነኝነት ምን አይነት የትርጓሜ አቀራረብ ይጠቀሙ ነበር? የመጽሐፍ ቅዱስን ቃል በቀጥታ ትርጉም ላይ በመመስረትና ተግባራዊ ትምህርት በመስጠት፣ የጽሑፉን ምስጢራዊ ትርጉም ብቻ በመፈለግ፣ የወደፊቱን ዘመን ክስተቶች ትንቢታዊ ትርጉም ላይ በማተኮር፣ የአባቶችን ትውፊት ብቻ በመጥቀስ፣ የመጽሐፍ ቅዱስ ቃል በቀጥታ ትርጉም ላይ በመመስረትና ተግባራዊ ትምህርት በመስጠት። ቅዱስ ዮሐንስ አፈወርቅ ከአንጾኪያ የትርጓሜ ትምህርት ቤት የተገኘ በመሆኑ በመጽሐፍ ቅዱስ ትምህርቶች ውስጥ በድርሳናቱ ዋናውን ትኩረት የሚያደርገው የመጽሐፍ ቅዱስን ቃል በቀጥተኛውና በታሪካዊ አውድ መሰረት በመተንተን ላይ ነው። ከዚህ ቀጥተኛ ትንተና በኋላም ትምህርቱን በወቅቱ ለነበረው የህብረተሰብ ህይወት ተግባራዊና ስነ ምግባራዊ ትምህርት በመስጠት ያጠቃልላል። ይህ ዘዴ ስብከቶቹ ህዝቡ በቀላሉ እንዲረዷቸውና በህይወታቸው እንዲተገብሯቸው አድርጓል። ቅዱስ ዮሐንስ አፈወርቅ በህይወት ዘመኑ የሰራውና ዛሬም ድረስ በብዛት በቁስጥንጥንያ ሥርዓተ ቤተ ክርስቲያናት ውስጥ የሚዘመር የየትኛው የመዝሙር አይነት አለ? ለቅዱስ ጳውሎስ የተዘጋጀ ታላቅ ድጓ፣ በሰልፍ ወቅት የሚዘመር የመዝሙር ዝግጅት፣ ለጥምቀት በዓል ብቻ የሚዘመር ልዩ መዝሙር፣ በንጉሳዊ ቤተሰብ ተሳትፎ የሚደረግ ልዩ ጸሎት። በሰልፍ ወቅት የሚዘመር የመዝሙር ዝግጅት። ቅዱስ ዮሐንስ አፈወርቅ በቁስጥንጥንያ ሊቀ ጳጳስ ሆኖ ሳለ የአርዮሳውያን መናፍቃን በሌሊት ይዘምሩ የነበረውን መዝሙር ለማሸነፍ ሲል የኦርቶዶክስ ምዕመናን 2 ወይም ከዚያ በላይ ሆነው ተራ በተራ በመቀባበል የሚዘምሩት የሆነ መዝሙር ሥርዓት አደራጅቷል። ይህ ዘዴ በቤተ ክርስቲያን ውስጥ የዝማሬና የጸሎት ሥርዓቶችን በማደራጀት ረገድ ትልቅ ለውጥ በማምጣት ይታወቃል። ቅዱስ ዮሐንስ አፈወርቅ ስብከቶቹን የሚያተኩርበትና በተለየ ሁኔታ የሚጠቀስለት የመጽሐፍ ቅዱስ ክፍል የትኛው ነው? የነቢያት መጻሕፍት፣ የሐዋርያው ቅዱስ ጳውሎስ መልእክታት፣ የመጀመሪያዎቹ 5 የብሉይ ኪዳን መጻሕፍት፣ የዮሐንስ ወንጌል። የሐዋርያው የቅዱስ ጳውሎስ መልእክት። ቅዱስ ዮሐንስ አፈወርቅ በተለየ ሁኔታ የሐዋርያውን ቅዱስ ጳውሎስ መልእክታት በመተርጎምና በስብከቶች ውስጥ በማካተት ይታወቃል። በጳውሎስ መልእክቶች ላይ የሰጣቸው ትርጓሜዎች በምስራቅ ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬ ድረስ ትልቅ ክብደት የሚሰጣቸውና የሚነበቡ ናቸው። በስብከቶች ውስጥ የጳውሎስን የመዳን ምስጢር፣ የኃጢአት ተፈጥሮና የክርስቶስን ቤዛነት በተመለከተ ያለውን ጥልቅ ትምህርት በስፋት አብራርቷል። ከተጠየቁት 15 ጥያቄዎች መካከል ምን ያህሉን አገኛችሁ? ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። መልካም በዓል ይሁንላችሁ።